ኔትወርክ ነው ውዶቼ። ምንድን ነው ታዲያ? እናቴን ጋይዙ አላስገባም ከዚህ በኋላ። እሺ ቀጣይ ቀልድ ነው ያዛችሁታ። ማርያምን ሰላም አቤኒ፣ እንዴት ነህ? ደህና ነኝ መስኪ፣ እንዴት ነሽ? እግዚአብሔር ይመስገን በጣም ደስ ብሎናል። እሺ በጣም አመሰግናለሁ። ወደዳችሁት ስራውን? ፎሎ ባክ እንድመለስልኝ ብዬ ብትር ወፍ የለም። በቃ ያው ችግር የለም። እግዚአብሔርን ማርያም ጋይዞች ሁላችሁም በሉኝ አላችሁ ደግሞ። እሺ አመሰግናለሁ። እና ይኸውልህ እኔ ያው ያናል ባይሆንም ማለት ነው የተወሰነ ግጥም እሞክራለሁ እና ለአንተ ስል ነው የምጽፈው፣ ብዙ ጊዜ አልጽፍም። ለእኔ ብለሽ ከጻፍሽማ ሳምዋለሁ። አጭር ነው አያሰለችም። እሺ እጀምራለሁ። ሰው በወሬ ሲደክም እሱ ስራ ላይ ነው። ወንድሜ እኮ ጀግና፣ ዝምታው ወርቅ ነው። ሁሉን በትዕግስት በፈገግታ አልፎ ለካስ መልስ ልሰጣቸው ኖሯል በስራው በልጦ። የወንድሜ ስኬት የጉልበቱ ውጤት አፋቸውን ዘጋው አሳያቸው እውነት። አንበሳው ወንድሜ ኩራቴ ነህ መቼም በስራ አሳያቸው አንተን ምደርስ የለም። ጨርሻለሁ። እሺ በርታለን። እኛ ከዚህ በኋላ በቃ በሌላ ሙዚቃ እንሰራም። እኛ በወር ብለቀናችሁ። እሺ ጋይዞች ሂዱበት፣ ይመቸናል። መልካም አዳር። ታች ያላችሁም ወዳቸዋለሁ። እሺ እሺ እናቴ ህይወቴ። እሺ ሰላም ክርስቶስ ይብዛላችሁ። ሁላችሁንም ሰላም ብያለሁኝ። አቤኒ በመጀመሪያ እንኳን ደስ አለ፣ እንኳን ለዛሬዋ ቀን አበቃ። የደስታን ቀን ለማየት እንኳን እግዚአብሔር አምላክ ረዳ። እንዲሁም ደግሞ ወዳጆቹ፣ ዘመዶቹ፣ ተከታዮቹ በሙሉ የእሱ ደስታ የሚያስደስታችሁ እየታገላችሁ ከጎኑ ናችሁ ደግሞ ስታበረታቱና ይዞ ያላችሁ ለእናንተም ደስተው ደስታችሁ ስለሆነ እንኳን ደስ አላችሁ። አጠር ያለች አለችኝ እና እሷን አቅርቤ እወርዳለሁ። በመጀመሪያ ማመስገን የሚፈልጋቸው በልቤ ውስጥ ያሉ ልጆችን በልዑል እግዚአብሔር ስም እና በተከታዮቹ በአቤኒ ስም ማመስገን እፈልጋለሁ። ድሬዳዋ ማለቴ ጎንደሬ አቤኒዋ፣ ሲና፣ ሰላም፣ አደይ፣ ፈንቲት፣ ህይወት፣ መዓዛ፣ መልካምነት ለራስ ነው፣ ሸምላ፣ እኖራለሁ በተስፋ፣ ፈንቱ ደምሴ፣ ሰሚራ መሐመድ፣ ፋኖ ጀግና፣ እንደረታ፣ ቤት የአቤኒ ጠበቃ፣ ሲያምና ስሙ ያልተጻፈች አለች። በተከታዮቹ ስምና በአቤኒ ስም በልዑል እግዚአብሔር ስም ምስጋናችን ከልብ ነው። በመቀጠል እንኳን ደስ አለህ አጭር የስነ ጽሑፍ ግጥም አለችኝ። ወደ ሳላለሁ። እንኳንም ደስ አለ፣ እንኳንም ደስ አለ፣ እንኳን ተሳካለ፣ ልፋትህ አፍርቶ ለማየት አበቃ። ሀሁ ኤቢሲዲ ፊደላትን ቆጥሮ ጥበብን ተምሮ መጽሐፍ ደርድሮ ወዳጆች ወገኑን እጅጉን ሊያስደስት ጋራውን ሲወጣ ቁልቁለቱን ወርዶ ከአንድ ወደ ሌላ ማለፍ ተለማምዶ ነገን ለማሸነፍ እቅዱን ይነድፋል። ተስፋ ስንቅም ሁኖት ሩቁን ያልማል። መቼ ነው የማያት ያችን የብርሃን ቀን ነፃ መወጣባት ከትንሽ ሰቀቀን። መቼ ትሆን እያልኩ አማትሬ ሳያት ያችን የቀናት ቀን እንዲሁ ስናፍቃት። ቀንን ስትስበው ወራት አቀናጁ፣ ወራቶችም አብረው አመታት አበጁ። የዘመን ባለቤት ጊዜያት አቀዳጅቶ ጉዞና መንገዱን ጥርጊያውን አንቅቶ በጊዜው ውብ አድርጎ ሁሉን አስተካክሎ የዛሬዋን የደስታ ቀን ለገሰው በተሉ። ወዳጅ ዘመዶቹ እናትና አባቱ የተስፋ ቀናቸው የዛሬ ቀን መጣች ሀሴት ልትሞላቸው። የዛሬ ቀንማ የተደሰተባት የልፋት ካባውን የሚደርብባት ራዕይ ዓላማውን ግንቡንም ያየባት የዛሬዋ ቀን ናት። ትውልድ የሚያኮራ የሚጠቅም ዜጋ ለእውነት ለቅንነት
ለእውነት ለቅንነት ጦር ይዞ የሚዋጋ የማይነቃነቅ ብርቱ ትውልድ ሆኖ ለጥፋት የማይቆም የማይቀር ባክኖ አንድነት ሰላምን ፍቅርን ተነቅሶ የዳዊትን ትምከት የሚጓዘው ለብሶ እንዲሆን ብርቱ ትውልድ ስላሴ ድረሱ መላ ማንነቱን ሕይወቱን ቀድሱ የአብርሃምን ቤት እንደባረካችሁ ትውልዱንም ታላቅ እንዳደረጋችሁ ብርቱ መጠለያ ዋስ ድጋፍ ሆናችሁ አግዙት አጋዕዝተ ዓለም ቅኔን መርቁልኝ እንደ ያዕቆብ ሌሊት ይባርክልህ ሕይወትህ ይባረክ ሕይወትህ ሙሉ ሐሴት ትሁን የዛሬዋ ቀንህ መላእክት ምክራችሁን ወደሱ ላኩለት ስራውን በትንፋሽ እንዲቀድሱለት አብሳሪው መልአክ ጠርታችሁ ላኩለት የምስራች ነግሮ ደስታ እንዲበዛለት ጆሮዬ የሰማው የድንግል ሰላምታ ይታጠፍ ጉልበትህ ስገድ ላንዱ ጌታ መንገድክን ጉዞህን በሙሉ ለአምላክ ስጠው በዚህ በበለጠ የማያልቀው ደስታ ያኔ ነው የሚመጣው። የኔ ግጥም በዚህ ያበቃል። ብሌን ቃል ትግራይዊ የምትባል እህታችን ደግሞ አጭር ግጥም ልካልኛለች አቅርቢልኝ በማለት መልእክቴን አደርሳለሁ። የንጉስ ፈገግታው ይላል። ጋይሶች ደግሞ ሁላችሁም አመስግኑኝ እሺ። ግጥም ላይ ስለሆንኩኝ ነው እሺ። ደግሞ የኔ እናት ፈጣሪ ያክብርልኝ እሺ። እህት አለም እሺ ይቅርታ የእህታችን አቀርባለሁ። የወንድሜ ስራ ትጋትና ክብሩ ከፍ ብሎ ይታየ ይናፈስ በምድሩ ያ የድሮ ፈገግታ ያ የፊት ኑሮ ናፍቆኛል ወንድሜ ይናፍቃል ድሮ ሀሳብህን ጥላህን ወደ ራስ ተመለስ በትጋት መንፈስ ስራ ላይ ያተኩር ማንም እንዳይመስለው ያንተን ልብ ሚሰብር ከፍ ብለህ ታይና የስኬትን ታሪክ በድጋሚ አክብር አንተማ ንጉስ ነህ የማይዝል ጉልበትህ ወደፊት ተራመድ ይቅናህ በሙያህ እኔ ጸልያለሁ ሁሌ እንድትበራ ፈገግታህ ይመለስ ይቅናህ ያንተ ስራ ቅኔ ነው ዝምታ የዝምታው ቅኔ መፍታት ሲሳናቸው ዝም ያለ ፈሪ ነው ማለት ቀለላቸው ከያዙኝ ልቀቁኝ ከብዙ ድንፋታ ብቻውን ያስፈራል ቅኔ ነው ዝምታ እላለሁ። በዚህ አጋጣሚ ከወንድሜ ጎን ሆናችሁ ደፋ ቀና ስትሉና በጣም ስትለፉ ጥሩ የነበራችሁ ቪዲዮ ሲሰሩ ኮፕሊንግ ስታደርጉ በሱ ስም አመሰግናለሁ። እሱ ዝምተኛ ስለሆነ ብዬ ነው። ደህና ሁኑልኝ። እሺ መልካም ቀን እናት፣ መልካም ምሽት ይሁንልሽ። ደህና ደሪ ጋይሶች ስወዳችሁ። እሺ ቀጣይ ተረኛ እናቴ ህይወቴ